በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በታኅሳስ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የገድል ዜና እናሰማለን። በስም በአካል በገጽ ሦስት በመለኮት በአሰራር ግን አንድ አምላክ የሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም ሦስት በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና የሚናገር መጽሐፈ ገድሉን እናነባለን። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ከወዳጆቹ ጋር ለዘላለሙ ጸንቶ ይኑር አሜን። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይንም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቅሃል? አለው። አባታችን አቡነ አረጋዊም ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዝዝና ስለ በደሌም ይቅርታን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊን መንግሥት የናቅህ ያቃለልክ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ሥጋዊ ችግርን በመምረጥህ በሰማያዊ መንግሥት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታርግበትን ወይም የምትወጣበትን እግዚአብሔር እስከሚልክልህ ድረስ ለጥቂት ጊዜ ታገሳለው። ይህንም በሰማ ጊዜ ከችኮሏ የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እርሷም ፈጥኖ ለመውጣት ቸኩሏልና። ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊ ይህንን ተራራ በምን ልውጣው? እንዳሞራ አልበር፣ ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኜ አልወጣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እርሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይንም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾምና በጸሎት 2 ሱባዔ ወይንም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነህ ተዘጋጅ፣ ወደ ተራራው ያወጣህ ዘንድ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና አለው። ዘንዶውም እንደታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶውን ባየው ጊዜ ፈጥነህ ጅራትህን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም ነበር።
ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለህ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገርህ፣ በዚህ ተራራ ላይ በክንፍ ከሚበር ወፍ በስተቀር የምትበላው እንጀራ ወይንም ራስክን የምታስጠጋበት እንጨት ወይንም ዛፍ እንኳን አይገኝም። ምን ታደርጋለህ? በእርሷ ዘንድ የሚገኙ በቀን የፀሐይ ሐሩር በሌሊት ቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትህን ወደ ታች አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንንም ባለው ጊዜ ጅራቱን አወረደለት። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጥና ዘንዶውም በእርሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎን ሆኖ ይጠብቀዋል። የእሳት ፈረሶች ወይንም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳ ይህንን እንደተመለከተ ማትያስና ሌሎቹም ደቀ መዛሙርቶቹ ይህንን ድንቅ ተአምር በሃብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ እየተመለከቱት በሰውነቱና በድንጋይዋ በዚያም በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራው ጉዞ እንደተጀመረ በቅጽበት ከተቀደሰው ተራራ ጫፍ ላይ አወናጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍ ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመናዋ በብርሃን ተመላ፣ አርአያዋም ተለወጠ። ከቀድሞ ይልቅ የድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመናም መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኙ አስጀመር። ለእርሱም እንደ ባልንጀራና እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስከምትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከጎበኛቸው ከሄደባቸው ተራራዎች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። እነዚያም ተራሮች እርሱ ካለባት ተራራ የራቁ አይደሉም። ነገር ግን የሰው የጥሪ ድምፅ ወይንም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይንም ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረስ አለች። የቅዱሱ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡበት ከላይ ወደ ታች የሚወርዱበት ከታላላቅና ከረጅም እንጨት መሰላልን ሰሩ። አባታችን አቡነ አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይህችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ወይንም ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ወይንም ከታች ወደ ላይ ከፍታ ያላት ወይንም የመጠቀችውን አግኝቷታልና ወደ እርሷም እርሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእርሷ ዘንድ ሊኖር ወደደ። እርሱ ጸጥታንና ብቸኝነትን ወዳጅ ነውና። ከእርሷ ተለይቼ እስከምሄድ ድረስ ማረፊያዬ ወይንም መጠጊያዬ ይህች ናት አለ። የአባታችን የአቡነ አረጋዊ
ጸሎቱና በረከቱ አማላጅነቱና የድካም ሁሉ ዋጋ ለሁላችን ለሕዝበ ክርስቲያኑ ይደረግልን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።